በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብፁዕ አባታችን አቡነ ማርቆስ የጠቅላይ ቤተ ክህነት ሐዋርያዊ ተልእኮ ክፍል ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እግዚአብሔርን የምትወዱት እሱ እግዚአብሔር አምላክ አብልጦ የሚወዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን እስከ ሰዓት ቆያችሁ? አሜን። ምህረትና ቸርነቱን አብዝቶ ለዚህ ቀን ላይ ሰዓት በሰላም በጤና ያደረሰን አምላካችን ልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የከበረና የተመሰገነ ይሁን። አምላካችን ልዑል እግዚአብሔር ቢወድና ይፈቅድ በጣም ላጭር ደቂቃ ከኔ ጋር የምንቆይበት የትምህርት ርዕስ የሚሆነው በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ በሚገኝ ቃል መደብ ይሆናል። እነሆ እንደ በግ በተኩላዎች መካከል ልካችኋለሁ። እስቲ አንድ ላይ እንበለው። እነሆ እንደ በግ በተኩላዎች መካከል እልካችኋለሁ። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሊቃውንተ ቤተክርስቲያን ጥበብ፣ ምስጢር፣ ማስተዋል የገለጠ እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ ጥበብን፣ ምስጢርን፣ ማስተዋልን ይገልጥልን ዘንድ የሱ የአምላካችን ቅዱስ ፈቃድ ይሁንልን። ረድኤተ እግዚአብሔር አጋዥ ካልተደረገ መማር ማስተማር እንዲሁ ለስጋ የሚሆነውን መብል ማዘጋጀት አይቻልምና በፍጹም እምነት በፍጹም ቸርነት ረድኤተ እግዚአብሔርን አጋዥ ማድረግ ትምህርታችንን እንጀምራለን። እግዚአብሔር ከሁላችንም ጋር ይሁን። እኔ በጣም ለጥቂት ደቂቃ ሀቅ ለመናገር ዛሬ በእለቱ የሚገኙት መምህር መገኘት ስላልቻሉ ነው ተነግሮኝ የመጣሁት። ብፁዕ አባታችን እንዳሉ ባውቅ ኑሮ አልመጣም ነበረ። ስለዚህ በጣም ለመታዘዝ ያህል ለአጭር ደቂቃ አስተምርና ብፁዕ አባታችን የጎደለውን ሳይሆን እንደውም ሙሉን የበዛውን ደግሞ እሳቸው የሚያስተምሩን ይሆናል። በድጋሚ እግዚአብሔር ከሁላችንም ጋር ይሁን። ለትምህርታችን ርዕስ ያደረግነው እነሆ እንደ በግ በተኩላዎች መካከል ልካችኋለሁ የሚለውን ቃል ነው። ይህንን ቃል የተናገረው አምላካችን ጌታችን ኢየሱስ ክርስቶስ ነው። የተናገረው ደግሞ ለሐዋርያት ነው። ይህ ቃል የተልእኮ ቃል ነው። አምላካችን ክርስቶስ በስጋ ማርያም ከተገለጠ በኋላ ያስተማረባቸው የማስተማሪያ መንገዶች መካከል አንዱ ፓራቦሊካል ቲቺንግ ይባላል። ምሳሌያዊ የማስተማሪያ መንገድ። የመጽሐፍ ቅዱስ ሊቃውንት እንደሚነግሩን በቅዱስ መጽሐፍ ውስጥ አምላካችን ክርስቶስ የተጠቀማቸው ምሳሌዎች ከ28 እስከ 30 ይደርሳሉ። ምክንያታቸው ምንድነው ከተባለ አምላካችን ክርስቶስ ወደዚህ ምድር የመጣበት ማዕከላዊ ምክንያት ለሰዎች ድህነት ነው። ስለዚህ የሚናገረውን ቃል ሰምተው የሰሙትን አምነው ያመኑትን ኑረው መንግስተ እግዚአብሔር እንዲወርሱ ነው አምላካችን ክርስቶስ የመጣው ያስተምርም የነበረው። ከተጠራባቸው ስሞች መካከል እንኳን አንደኛውና ዋነኛው አማኑኤል የሚል ነበረ። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ከኛ ጋር ሆነ ማለት ነው። የራቀው ቀረበ፣ የረቀቀው ጎላ፣ የተደበቀው ተገለጠ ማለት ነው። ስለዚህ የመጣበት ዓላማ ሰውን ለማደናበር ወይ ጉዳዮችን ለማራቀቅ ሳይሆን ሰማያኑ የሚሰሙት አካላት ሰምተው የሰሙትን አምነው ያመኑትን ኑረው መንግስተ እግዚአብሔር እንዲወርሱ ነው። ለዛም ነው ያስተምር የነበረው በምሳሌ ነበረ። ከተጠቀማቸው ምሳሌዎች መካከል ዋነኛው ደግሞ ስነ ፍጥረት ናቸው። እርግጥ ነው ለገበሬው በእርሻና በዘር ለእናቶች ደግሞ በእርሾ እያደረገ ያስተምር ነበረ። ከነዚህ በተጨማሪ በስነ ፍጥረት ነው ያስተማረው። ሌላኛው ሊቁ ጠርጡለስ ሲናገር ምን ይላል? እግዚአብሔር በጊዜው ጊዜ ራሱን በቅዱሳት መጻሕፍት ከመግለጡ በፊት በስነ ፍጥረት ገልጦ ነበረ ይላል። ቅዱስ ኤፍሬም ሶርያዊ እግዚአብሔር አምላክ እናነባቸው ዘንድ ከእርሱ ጋር እንገናኝባቸው ዘንድ 3 መሰረታዊ መጽሐፍቶችን ሰጥቶናል ይላል። የመጀመሪያው ህሊና ነው። እንደምታውቁት እግዚአብሔር እንዳለ ከምንረዳባቸውና ከምናውቅባቸው መንገዶች መካከል ዋነኛውና አንደኛው የህሊና ዳኝነት ነው። ህሊና ሁለተኛው እግዚአብሔር ይባላል። የሆነ ክፉ ስራ ስንሰራ በመጽሐፍ ስላገኘ ነው ወይም ደግሞ ሰዎች ስለነገሩን ሳይሆን በትክክል ጉዳዩ ትክክል እንዳልሆነ የሚነግረን የመጀመሪያው ህሊናችን ነው። የመጀመሪያውን ፍርድ የሚሰጠው ህሊናችን ነው። እንደው ክፉ ያደረግንባቸውን ሰዎች ተከራክረን የሆነ የማሳመኛ ቃል ተናግረን ልናሳምናቸው እንችል ይሆናል። ህሊናችን ግን ባልሆነው መልኩና ባልሆነው መንገድ ያልሆነውን ነገር ልናሳምነው አንችልም። እና አስቀድሞ የኦሪት መጽሐፍት ከመጻፋቸው በፊት 10ቱ ትእዛዛት ከመሰጠታቸው በፊት ሰው ይመራ የነበረው በልቡናው ህግ ነበረ። እና እንደውም ዮሐንስ አፈወርቅ ሲናገር መጽሐፍት የተጻፉልን እኛ ቅዱሳን ስለሆንን እግዚአብሔር ስራችንን ወዶት አይደለም ይላል። 10ቱ ትእዛዛትን የሰጠን ራሱ ከአመጻ ብዛት የተሰጠች ህግ ናት። ሰው በልቡናው ህግ መተዳደር ስላልቻለ እግዚአብሔር አምላክ ጽሑፋዊ ህግ ሰጠው።
በጽሁፍ እንዲተዳደር አደረገውና የአመፃ ውጤታችን ነው ብሎ ይናገራል። ስለዚህ መጽሐፍት ሳይኖሩን ሕግ ሳይጻፍልን እንተዳደር የነበረው በልቡናችን ሕግ ነበረ። ከዛ በኋላ ሕግ ተጻፈልን። ሕግ ከመጻፉ በፊት ከልቡናችን ሕግ ቀጥሎ እግዚአብሔር አምላክ እናነበው ዘንድ የሰጠን መጽሐፍ ስነ ፍጥረት ነው። ለዛም ነው አብዛኞቹ የቤተ ክርስቲያን ሊቃውንት ስነ ፍጥረትን መሰረት አድርገው አስተምረዋል። ስነ ፍጥረት ስለ እግዚአብሔር እንደው በትንሹ 4 ነገሮችን ይነግሩናል። የተወሰኑትን እንመልከት። የመጀመሪያው ልክ ስዕልን ተመልክተን ሰዓሊን እንደምናስበው፣ ጋቢን ተመልክተን ሸማኔን እንደምናስበው፣ ፎቅን ወይ ግንብ ቤትን አይተን አናጺውን ግንበኛውን፣ ከዛም ከፍ ብለን ደግሞ ኮንትራክተሩንና ኢንጂነሩን እንደምናስበው ስነ ፍጥረትንም ተመልክተን ስነ ፍጥረትን ያስገኘ ፈጣሪ እግዚአብሔርን እናስባለን። ስለዚህ የመጀመሪያው ስነ ፍጥረት ለኛ የሚነግሩን የሚያስተምሩን የእግዚአብሔርን መኖር ነው። ሁለተኛው የእግዚአብሔርን ፍጹምነት ነው። እንግዲህ አሁን በዓለም እንኳን ያሉ አጥኚዎች እየደረሱበት ያለው ነገር ምንድነው? እግዚአብሔር የፈጠራቸው ፍጥረታት እንዲሁ የተገኙ ወይም በዝግመተ ለውጥ የመጡ እንዳልሆኑ ነው። እና እንደው እግዚአብሔር ብለው እንኳን መናገር ባይችሉ አንድ ኃይል አለ ይላሉ። ምን አለ ይላሉ አልኳችሁ? እየሰማችሁኝ ነው? አንድ ኃይል አለ ይላሉ። ያ አንድ ኃይል እግዚአብሔር አምላክ ነው። የፍጥረታትን መስማማት፣ ፍጥረታት ወቅቶች እንኳን ወቅታቸውን ጠብቀው መምጣታቸው፣ በስነ ፍጥረት መካከል ያለው መመጋገብ የእግዚአብሔርን ፍጹምነት ያሳያል። ተመልከቱ። በዘመናት እኛ ለእጽዋት ካርበን ዳይኦክሳይድ እንሰጣቸዋለን፣ እነሱ ደግሞ ለኛ ምን ይሰጡናል? ኦክሲጅን። ይሄ በዘመናት ተቀያይሮ ያውቃል እንዴ? ተዛብቶ ያውቃል? አያውቅም። በዘመናት ይሄ ጉዳይ እየከወነ እስከ ዓለም ፍጻሜ ድረስ ይቀጥላል። ይሄ የእግዚአብሔርን ፍጹምነት ያሳያል። ሌላው ዮሐንስ አፈወርቅ የተባለ ሊቅ ምን ብሎ ይነግረናል? ስነ ፍጥረት የእግዚአብሔርን ኃያልነትና ገዢነት ያሳያሉ እና በኃያልነቱ በባህሪያቸው እንኳን የማይስማሙ ፍጥረታትን እግዚአብሔር አስማምቷል። እና ሩቅ አትሂድ ይላል ይሄ ሊቅ። ራስህን ተመልከተው። ሰው የተፈጠረው ከ4ቱ ባህሪያተ ሥጋና ከ3ቱ ባህሪየ ነፍስ ነው። 4ቱ ባህሪያተ ሥጋ የምንላቸው ለፍጥረት መገኘት መሰረት ናቸው። እና እነዚህ 4ቱ ባህሪያተ ሥጋ የሚባሉት ነፋስ፣ እሳት፣ ውሃና መሬት፣ እነዚህ በራሳቸው የሚስማሙ አይደሉም። ለምሳሌ ሁለቱን እንመልከት። እሳትና ውሃ በባህሪያቸው የሚስማሙ አይደሉም። እሳቱ ውሃውን ያፈለዋል፣ ውሃው ደግሞ እሳቱን ምን ያደርገዋል? ያጠፈዋል። አፈሩን ንፋስ ይበትነዋል። ከዛ ደግሞ አፈር እንደው ቁልል የሚኖረው ከሆነ ደግሞ ንፋሱን ይገድበዋል። ንፋሱ አንድ ቦታ እንዲሆን ያደርገዋል። ነገር ግን እግዚአብሔር በኃያልነቱ እነዚህን ፍጥረታት በባህሪያቸው የማይስማሙትን ፍጥረታት አስማማ። ማስማማት ብቻ አይደለም፣ እግዚአብሔር አስማምቶ የሚገዛ አምላክ ነው። ከዛ ደግሞ የእግዚአብሔርን መግቦቱን ያሳያል። አንዳንድ አካላት እስከናካቴው ፈጣሪ የለም፣ ይህንን ዓለም ፈጣሪ አይደለም ያስገኘው፣ እንዲሁ በዝግመተ ለውጥ ነው የመጣው ይላሉ። አንዳንዶቹ ደግሞ ዓለምን ከፈጠረ በኋላ ትቶታል፣ አያስተዳድራትም፣ አይመግባትም ደግሞ የሚሉ አካላት አሉ። ነገር ግን በዚህ በስነ ፍጥረት ውስጥ የምንመለከተው የእግዚአብሔርን መጋቢነት ነው። ቅዱስ ባስልዮስ የተባለ የቤተክርስቲያናችን ሊቅ ሲናገር የእግዚአብሔር መግቦት ለሁሉም ነው ይላል። በጣም የሚያስደንቀው የአምላካችን ቸርነቱ ላመኑት ብቻ አይደለም ፀሐይን የሚያወጣላቸው፣ ላመኑት ብቻ አይደለም ዝናብን የሚያዘንብላቸው። እዚህ አካባቢ ኦርቶዶክሶች ብቻ ናቸው ክርስቲያኖች ናቸው ብሎ ዝናብ ያዘንባል የሆነ ቦታ መርጦ? በመግቦቱ ለሁሉም ነው። በጣም የሚያስደንቀው በየቤተ እምነታቸው እንኳን የሚጸልዩትን ጸሎት ይሰማቸዋል። የሚጸልዩት ጸሎት ለነፍሳቸው ድህነት እንኳን ባይሆናቸው ለስጋቸው ድህነት ግን ይሆናቸዋል። ስለዚህ ስነ ፍጥረት እግዚአብሔርን የምናገኝባቸው፣ ስለ እግዚአብሔር የምንማርባቸው ናቸው። ጠቢቡ ሰለሞንም አንተ ሰነፍ ታካች ሰው ከገብረ ጉንዳን ተማር ብሎ ይናገራል። ስለዚህ ስነ ፍጥረት የኛ መማማሪያዎቻችን ናቸው ማለት ነው። እንደውም ወደ አባ እንጦንስ አንድ በጣም የዓለም ሊቅ የሚባል ሰው ቀርቦ አዋራቸውና ሲያዋራቸው የሚያወሩት ወሬ በጣም የሚያስደንቅ ነው። እና እሱ መጽሐፍ ሳይኖርልዎት ወይ ሌላ የተለየ መምህር ሳይኖርልዎት እንዴት ነው እንዲህ የረቀቀ ጥበብ የኖሩት ብሎ ሲጠይቃቸው ስነ ፍጥረት አሉልኝ ብሎ መለሱለት። ስለዚህ ስነ ፍጥረት እግዚአብሔርን እንድናገኝበት ከእግዚአብሔር የተሰጡን መጽሐፍት ናቸው ማለት። ሶስተኛው ቅዱስ ኤፍሬም ሶርያዊ መጽሐፍ ቅዱስ ነው ብሎ ይናገራል። ስለዚህ አምላካችን ክርስቶስ በቅዱስ ወንጌል ውስጥ በምሳሌ ካስተማረባቸው ነገሮች መካከል አንደኞቹ ስነ ፍጥረት ናቸው። ለዛም ነው እነሆ እንደ በግ በተኩላዎች መካከል እልካችኋለሁ ብሎ ተናገረ። እዚህ ቃል ውስጥ
ሶስት መሰረታዊ ነገሮችን እናያለን። የመጀመሪያው እነሆ እንደ በግ በተኩላዎች መካከል ምን አረጋችኋለሁ እልካችኋለሁ አለ። ከዛ ደግመን ቃሉን ስለዚህ መላክ አለ ማለት ነው። ለምንድነው አምላካችን ክርስቶስ ሐዋርያትን እልካችኋለሁ እንደ በግ በተኩላዎች መካከል ብሎ የተናገረው? ሁለተኛው ደግሞ በግ ነው ወደ ተኩላ የሚሄደው ወይስ ተኩላ ነው ወደ በግ የሚመጣው? እናንተ የከተማ ሰዎች ስለሆናችሁ ብዙ ተኩላ ምናምን አታውቁም አይደል? እሺ በፊልም አታውቁም። ተኩላ ነው ወደ በግ የሚሄደው ወይስ በግ ነው ወደ ተኩላ የሚሄደው? ተኩላ ነው። አሁን ግን ቦታውን ተቀያየረ። አምላካችን ክርስቶስ ምን እያላቸው ነው? ፈተና አለባችሁ፣ መከራ አለባችሁ፣ አገልግሎታችሁ አልጋ ባልጋ አይደለም፣ ተኩላ ወደ ተባለ ዓለም ነው ምልካችሁ ብሎ እየተናገረ ነው አምላካችን ክርስቶስ። ለዛም ነው የሐዋርያትን ያጋጠማቸውን ፈተና ከዛ የመጽናታቸውን ምክንያት እንነጋገራለን። ሶስተኛው ጊዜ ካደረሰን እንደ ዘመኑ ሰባኪያንና መምህራን አስደንግጧቸው ደግሞ ዝም አላላቸውም። ተኩላ በተባለ ዓለም ሲንቀሳቀሱ ሲኖሩ እንዴት መኖር እንዳለባቸው ሲነግራቸው እንደ እባብ ልባሞቹ ኑ፣ እንደ ርግብ ደግሞ የዋሆቹ ኑ ብሎ አምላካችን ክርስቶስ ነገራቸው። የመጀመሪያው እንመልከት። የመጀመሪያውን ብቻ ተመልክተን ትምህርታችን እናበቃለን። የመጀመሪያው እነሆ እንደ በግ በተኩላዎች መካከል እልካችኋለሁ ነው ያላቸው። የመላካቸውን ምክንያት ከስማቸው ትርጉም አንጻር እስቲ እንመልከት። የቅዱስ ጳውሎስን መልእክት በተረጎሙበት ቦታ ላይ አባቶቻችን ሐዋርያ የሚለውን ሲተረጉሙ የመጀመሪያው ሐዋርያ ማለት ደጃዝማች ነው፣ ደጃዝማች ማለት ነው ይላሉ። እንግዲህ አንድ ንጉስ ከነገሰ በኋላ ለንጉሱ ቃል ታዛዥ የሆነውን ሰውዬ ርስት ጉልት ሰጥቶ ወታደር አስይዞ ወደሚያስተዳድርበት ቦታ ይልከዋል። ለንጉሱ ቃል ተገዢ ለሆኑ ሰዎች ርስት ይሰጣቸዋል። ርስት ማለት ቦታ ማለት ነው። ለንጉሱ ቃል ደግሞ ታዛዥ ያልሆኑ ሰዎች የማይገዙትን ሰዎች ደግሞ ርስት ይነጥቃቸዋል። ንጉስ አምላካችን ክርስቶስ ንጉስ ነው። ንጉስ ለተባለ ለክርስቶስ ደግሞ ደጃዝማቾቹ ሐዋርያት ናቸው። አባቶቻችን ሐዋርያት ወደ ዓለም የተላኩበት ምክንያት የክርስቲያን ርስት የተባለችን መንግስተ እግዚአብሔርን ለመስጠትና ለመንጠቅ ነው። በአንድ ወቅት አምላካችን ክርስቶስን እንግዲህ የቅዱስ ጴጥሮስን አፍ አድርገው ሐዋርያት እንዲህ ብለው ጠይቀውት ነበረ። ሁሉን ትተን ተከተልን፣ እንኪያስ ትርፋችን ምንድነው አሉት። በጣም እኮ የሚያስደንቅ ቃል ነው። ሐዋርያት ይህንን ሲናገሩ የሆነ G+ ምናምን ቤት ወይ ፕሮናውንስ ለማድረግ የሚጨንቅ መኪና ትተው የተከተሉ ይመስላሉ። መረብ ትተው ተከትለው ሁሉን ትተን ተከተልን አሉት። እና ምንድነው ትርፋችን የምትሰጠን ነገር ምንድነው ብለው ሲጠይቁት በ12ቱ መናብርተ እስራኤል ላይ ቁጭ ብላችሁ ትፈርዳላችሁ አላቸው። የሰው ልጅ በዳግም ምጽአት ለፍርድ በመጣ ጊዜ እንደምታውቁት በቤተ ክርስቲያናችን የምስጢረ ትንሣኤና ሙታን ትምህርቷ ላይ በዳግም ምጽአት አምላካችን ክርስቶስ ሲመጣ ፍርድ የሚሆነው ከዓይን ጥቅሻ ነው። ጻድቃን በየት ይቆማሉ? የሰማችሁኝ ነው። ጻድቃን በየት ይቆማሉ? በቀኝ። ኃጥአን ደግሞ በየት ይቆማሉ? በግራ። ክርክር የለም፣ ይግባኝ የለም የዛኔ። ታዲያ ለምንድነው ሐዋርያትን እንዲህ ያላቸው ከተባለ በምድር ላይ ሲመላለሱ የሰበኩትን ቅዱስ ወንጌል ሰምቶ ላመነ አምኖ ለተገበረ የክርስቲያን ርስት የተባለችን መንግስተ እግዚአብሔርን ይሰጡታል። ላልሰማ ሰምቶ ደግሞ ላላመነ አምኖ ደግሞ ላልተገበረ ሰው የክርስቲያን ርስት የተባለችን መንግስተ እግዚአብሔርን ሊነጥቁ ነው ሐዋርያት ወደ ዓለም የተላኩት። ለዛም ነው ይህ ቃል የተነገረው ለሐዋርያት ብቻ አይደለም፣ እስከ ዓለም ፍጻሜ ድረስ ለምንነሳ በስሙ ለተጠራ ለክርስቲያኖች ሁሉ ነው ይሄ ቃል የተናገረው። ይህንን ቃል አምላካችን ክርስቶስ ለሐዋርያት ብቻ ነግሯቸው ቢሆን ክርስትና የመጀመሪያው 100 ክፍለ ዘመን እምነት ብቻ ነው የሚሆነው። ለምን? የመጨረሻው ሐዋርያ ቅዱስ ዮሐንስ እንኳን ወደ መጨረሻዎቹ 100 ክፍለ ዘመን ላይ ነው የተሰወረው። ስለዚህ ክርስትና ለሐዋርያት ብቻ ከተነገረ፣ ይህ ቃል ለሐዋርያት ብቻ ከተነገረ ተልእኮ የቀረው በአንደኛው 100 ክፍለ ዘመን ብቻ ነው እንል ነበር። ነገር ግን አይደለም። በስሙ የተጠራን ክርስቲያኖች በጠቅላላ ሐዋርያ ስለምንባል የሁላችን ተልእኮ ቢለያይም ማዕከሉ ግን አንድ ነው። የመጀመሪያው የክርስቲያን ርስት የተባለችን መንግስተ እግዚአብሔርን ወርሶ የማውረስ ተግባር ነው። አሁን ብዙ ጊዜ ስለ አምላካችን ስለ ልዑል እግዚአብሔር የማንናገርበት የማንመሰክርበት ስለ መንግስተ እግዚአብሔር የማንናገርበት ምክንያት በትክክል ያንን መንግስተ እግዚአብሔር ስላልቀመስን ነው። በነገራችሁ ላይ የሚሰበኩ ስብከቶች እንኳን እንግዲህ እንደዚህ ዘመን የእግዚአብሔር ቃል እንደ ውሃ ጅረት የፈሰሰበት ጊዜ የለም እኮ። በሶሻል ሚዲያ እኮ እንደው አስበነው አውቀን ስክሎር ካላደረግን እኮ በየሆነው ቦታ እኮ የሆነ ቃል እንኳን እንሰማለን፣ የእግዚአብሔርን ቃል ለመፈራረጃም ጭምር ማለት ነው፣ ፈልገን ብናሳልፈው ጭምር። ስለዚህ የእግዚአብሔር ቃል ይነገራል፣ በዚህ ዘመን ይነገራል። የአምላካችን የልዑል እግዚአብሔር ቃል በዚህ ዘመን ይነገራልና ይህ ቃል ለምንድነው ህይወታችን ላይ ተጽዕኖ የማያሳድረው ከተባለ አንደኛው የምንናገረው ሰዎች ጭምር ችግር ነው። በነገራችሁ ላይ ሰው የማያደርገውን ነገር ሲናገር
በሰዎች ላይ ተጽዕኖ የማምጣቱ ዲግሪ በጣም ዝቅተኛ ነው። ኢቭን የሰውየውን ማድረግና አለማድረግ ሰዎች እንኳን እኮ ሊያውቁት ይችላሉ። እየሰማችሁኝ ነው? ሰዎች እንኳን ሊያውቁት ይችላሉ። በዚህ የህንድ ነፃ አውጪ ማህተመ ጋንዲ በጣም የተከበሩ ነበሩና ህፃኑም አረጋዊም ወጣቱም ሽማግሌውም እሳቸው ከመከሩት ይስተካከላል። እና አንዲት እናት ልጇን ይዛ ወደ እሳቸው ለማስመከር ትመጣለች እና እሳቸው ጋር ትገባለች። ምንድነው ጉዳይ ይሽሏታል። ልጄን እንዲመክሩልኝ እንዲቆጡልኝ ነው። ምንድነው ችግሩ ብለው ሲጠይቋት ልጄ ስኳር እየቃመ አለቻቸው። ስኳር ውድ ነበር መሰለኝ በዛም ዘመን። አሁን ውድ ነው አይደለ? ስኳር ስንት ገባ? እሺ ተውት። እሺ እና ምን ብለው መለሱላት? በቃ የቀን ቀጠሮ ሰጥተዋት በዚህ ጊዜ ከዚህ ጊዜ በኋላ ልጅሽን ይዘሽ ነው ያሏት። እና ከሩቅ ቦታ ነው የመጣችው። ልጇን ይዛ ተመለሰች። በተባለችበት ቀጠሮ መሰረት ጊዜዋን ጠብቃ ደግሞ ተመልሳ መጣች። እዛ እሳቸው ጋር ገባች። ማነሽ አሏት። ከዚህ ዓመት በፊት እንዲህ ቀጠሮ አስይዤዎት ነበረ። ምንድነው ጉዳዩ? ልጄ ስኳር እየበላብኝ እንዲቆጡልኝ ነው ብላ ትነግራቸዋለች። ከዛ በል ና አሉትና አንተ ልጅ ሁለተኛ ስኳር እንዳትበላ አሉት። ሰምታችሁ? ሁለተኛ ምን እንዳታረግ እና በጣም ይቺ ሴትዮ ተናደደች። አንደኛ ከዛ ድረስ ሁለቴ ነው የተመላለስኩት። ጊዜ የሚባል ጉዳይ አለ። አንተ ልጅ ስኳር አትብላ ለማለት ይሄን ሁሉ ጊዜ እንዴት ያስጠብቁኛል? እንዴት ያስለፉኛል? ብላ በህሊናዋ ቆረቆራት እና ሳልጠይቃቸው ከመሄድ ለምን አልጠይቃቸውም ብላ ጠየቀቻቸው። ለምንድነው ግን አንተ ልጅ ስኳር አትብላ ለማለት ይሄን ሁሉ ጊዜ ያስጠበቁኝ ብላ ጠየቀቻቸው። እና ምን ብለው መለሱላት? ያኔ እኔም ስኳር በላ ነበር አሏት። እና እኛ የማናደርገው ነገር ሰዎች ላይ ተጽዕኖ የማምጣቱ ልክ ዝቅተኛ ነው። ኦፍ ኮርስ እግዚአብሔር ለቃሉ ታማኝ ነው፣ ይሰራል። እና የመጀመሪያው ተልእኳችን መንግስተ እግዚአብሔርን ቀምሰን ጣዕመ እግዚአብሔርን ቀምሰን ሌሎች እንዲቀምሱትና ሌሎች እንዲወርሷት ማድረግ ነው። በምድር ያልወረስናት መንግስተ እግዚአብሔር በሰማያት አንወርሳትም። ለዛም እኮ ነው አሁን እዚህ አካባቢ ጥሩ ምግብ ቤት እስቲ ንገሩ፣ ጋብዙኝ አላችሁ ማይዟችሁ። ጥሩ ምግብ ቤት አንድ ምግብ ቤት ጥሩ ግራንድ። እኔ ከቦሌ አካባቢ ስለመጣሁኝ አደራ ማዘር ቤት ምናምን እንዳይሆን። ጭቆ ታውቁታላችሁ? እና ጾም ስለሆነ ሽሯቸው በጣም ነው የሚጣፍጠው በጣም። እና አሁን እንዲህ ብል ያስኬዳል። እና ጭቆ የሚለው ምግብ ቤት ዛሬ ነው ያወቅኩት እኔ። እና ምስክርነት መስጠት አልችልም አይደል? አሁን አንዳንድ ጊዜ የሆነ ያው ምግብ ብዙዎቻችንን ስለሚያስማማን ነው። የሆነ የሚጣፍጥ ምግብ በልታችሁ አሳምናችሁ ጓደኛችሁን ያንን ምግብ እንዲበላ ያደረጋችሁበት ጊዜ የለም? ለምን? ስለቀመሳችሁት እና እናንተ ቴስት ያረጋችሁት እናንተን ያሳመናችሁ ነገር ሌላውን የማሳመን አቅሙ ከፍተኛ ነው። ስለዚህ መጀመሪያ ጣዕመ እግዚአብሔርን ጣዕመ መንግስተ እግዚአብሔርን ቀምሰን ሌሎቹን የማቅመስ ተልእኮ ነው ያለን። ለዛም እኮ ነው ሐዋርያት ፍቅር እግዚአብሔርና ጣዕመ መንግስተ እግዚአብሔር ስላላቸው እስከ ሞት ድረስ 40 እየገረፏቸው ስለዛ እንኳን መመስከር እንኳን መከልከል አይችሉም ነበር። ቢገረፉ ይቀላቸው ነበር ስለቀመሱት ማለት ነው። ስለዚህ የመጀመሪያው ተልእኳችን ያ ነው። ሁለተኛው ሐዋርያ ማለት ቃለ አጼ ማለት ነው ይላሉ። አንድ በደለኛ ወታደር ይወላችሁ በነገስታት ዘመን ስትተዳደር ሀገር ወታደር ደሞዝ ስለማይኖረው እንዲበላ እንዲጠጣ እየተከፋፈለ ቦታ ይሰጠዋል። እና በደለኛ የሆነ ወታደር ካለ ከተሰጠው ቦታ ውጪ ሄዶ ወደ ገበሬ ቤት ገብቶ ያልፈላ እንዲጠመቅለት እዛ ደግሞ ያልደረሰ ደግሞ ያልቦካ ደግሞ እንዲጋገርለት ገበሬዎቹን ያስጨንቃቸዋል። እና ገበሬው ያንን ወታደር የንጉስ ወታደር ስለሆነ መናገር ስለማይችል መፍትሄ የሚያደርገው ወደ ንጉሱ መሄድ ነው። ንጉሱ ጋር ሄድና ወታደር እያስጨነቀኝ ነው፣ የሌለኝን እንዳበላው የሌለኝን እንዳጠጣው በሌለኝ መደብ ላይ እንዳስተኛው እያስጨነቀኝ ነው፣ መፍትሄ ይስጠኝ ይላል ንጉስ ጋር ቀርቦ። ያ ንጉስ ደግሞ ሂድና ንጉሱ ጣ ብሎሃል በለው ይለዋል። ይሄንን ቃለ አጼ የንጉስ ቃል ይይዝና ያ ገበሬ ወደ ቤቱ ተመልሶ ንጉሱ ጣ ብሎሃል በለው ይለዋል። ያኔ ያ ታዛዥ ያልሆነ የበደለ ወታደር ከቤት ይወጣል። ሐዋርያት በዚህ አንጻር ወደ ዓለም የተላኩበት ምክንያት በክህደት የገባውን አጋንንት በትምህርታቸው በደዌ ደግሞ የገባውን አጋንንት በተአምራታቸው ከሰው ልጆች ላይ ለማራቅ ነው። እንደምታውቁ በደለኛ ወታደር የተባለ ዲያብሎስ ነው። እርስቱ ያልሆንን እኛን ለመያዝና ለመቆጣጠር የሚሞክር በደለኛ ወታደር እሱ ነው። ለክህደት ምንጩ ርኩሳት መናፍስት ናቸው። እንደ ማደሪያነት ጭምር የሚገለገሉትም ርኩሳት መናፍስት ናቸው። በረከታቸው የደርብንና የወሊሶ ሀገር ሊቀ ጳጳስ የነበሩት ብፁዕ አቡነ ዲዮስቆሮስ አልደረስኩባቸውም። በታሪክ ሲተረክ እንደምንሰማው ሀብተ ፈውስ ከነበራቸው አባቶች መካከል ነበሩ። እና እኒህ አባት መጀመሪያ ህዝቡን ከማጥመቃቸው በፊት ለረጅም ሰዓት ቃለ እግዚአብሔር ነው የሚያስተምሩት። ካስተማሩ በኋላ የዮሐንስ ወንጌልን ገልጠው ማንበብ ይጀምራሉ። ከምዕራፍ 1 ቁጥር 1 ጀምረው ያኔ
ርኩሳት መናፍስት ያደሩባቸው ሰዎች እየተነሱ ይፈርጣሉ። ከዛ አስተምረው ከጨረሱ በኋላ ያጠምቋቸዋል። ያ ርኩስ መንፈስ ከሰዎቹ ላይ ላይመለስ ይሄዳል። አንድ ዕለት ከሌላ ቤተ እምነት ለመከራከር የመጣች ሴት ነበረችና እንድትማር ዲያቆን ይመድቡላታል፣ ያስተምራታል። አይ እንደዚህ እኮ አይደለም እያለች ትመልሷለች። እና በመካከላቸው የነበረውን ጭቅጭቅ ይመለከቱ ስለነበረ ተዋት አሉትና ከዛ ቀደም እንደሚያደርጉት የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ምን ብሎ ነው የሚጀምረው? በመጀመሪያ ብለው ማንበብ ሲጀምሩ ያቺ ሴት ተነስታ ትፈርጣለች። አንብበው እንደጨረሱ ያጠምቋታል። ካጠመቋት በኋላ አሁን በላስተምራት አሉት። ከዛ ተማረች፣ የልጅነትን ጥምቀት ተጠመቀች። በረከታቸው ይደርብን እና ለክህደት ምንጩ ርኩሳት መናፍስት ናቸው። ከቅዱስ ጳውሎስ ከዘረዘራቸው በገላትያ መልእክቱ የሥጋ ፍሬዎች መካከል አንደኛው ምንፍቅና ነው። ናፈቀ ማለት ተጠራጠረ ማለት ነው። ለጥርጥር ምንጩ ርኩሳት መናፍስት ናቸው። እንደ ማደሪያነትም ጭምር ይጠቀሙበታል። አንድ የቤተክርስቲያናችን ሊቅ ሲናገር ምን ይላል? አጋንንት ካንተ እንዲርቁልህ ትፈልጋለህ ብሎ ይጠይቃል። ጥያቄውን መልሼ ልጠይቃችሁ፣ እንዲርቅላችሁ ትፈልጋላችሁ? አይዟችሁ እኔ ሀብተ ፈውስ የለኝምና እና ከጠየቀ በኋላ እንዲህ ይላል። ለምሳሌ አንድ ሰው ገንዘብ አበድሯችሁ እለት እለት ያ ሰው ዝም ብሎ የሚመላለስ ከሆነ ምኑን ፈልጎ ነው? ገንዘቡን ፈልጎ ነው። ገንዘቡን ከሰጠነው እኛ ጋር ይመጣል እንዲያ ሰው አይመጣም። እና አጋንንት ካንተ እንዲርቁልህ የምትፈልግ ከሆነ ገንዘባቸውን መልስላቸው። የአጋንንት ገንዘብ የሥጋ ፍሬዎች ናቸው። ገንዘባቸው እኛ ጋር እስካለ ድረስ አይላቀቁም። አንድ በዚህ በምስራቅ ኦርቶዶክስ ኤግዞረስት ናቸው፣ አጥማቂ ናቸውና አንድ ኢንተርቪያቸው ላይ ሲጠየቁ ምን አሉ? ይሄ ርኩሳት መናፍስትን ለማስወጣት ሲሄዱ ምን ያደርጋሉ ብሎ ጠየቃቸው። እና ምን ብለው መለሱለት? ከመሄዴ በፊት ንስሐ ገባለሁ እቆርባለሁ አሉት። ለምን ሲላቸው ከወጣ በኋላ ማደሪያ ይፈልጋል። ማደሪያው ደግሞ የሥጋ ፍሬ ነው። እሳቸው ጋር ኃጢአት ካለ ማን ጋር ሊያርፍ ነው? እና በጣም የሚያስደንቀው እንዲህ አሁን እኛ ጋር ዝም ብለው የሚጮሁ ናቸው አይደል ያሉት። እነሱ ሰውነታቸውን ከመቆጣጠራቸው የተነሳ እንደ እንሽላሊት በግድግዳ ላይ በጣራ ላይ የሚሄዱ ምናምን ናቸው። ማለት ምን ያህል መንፈሱ ሰዎቹን ተቆጣጠራቸው ማለት ነው። እና ከማስለቀቄ በፊት መጀመሪያ ቀድሜ ንስሐ ገብቼና ቆርቤ ነው የሚሄደው አሉ። እና ሁለተኛው እኛም ክርስቲያኖች በሐዋርያት አንጻር ወደ ዓለም የተላክነው እንዲህ ለማድረግ ነው። በክህደት የገባውን በትምህርታችን፣ በደዌ የገባውን በታምራታችን ከሰው ልጆች ላይ ለማራቅ ነው። የሐዋርያት ሥራን እኮ ስናነብ የጌታ የኢየሱስ ክርስቶስን ቃሉን ይዘው ቃል ሆኗቸው ርኩሳት መናፍስትን እኮ ከሰው ልጆች ላይ እኮ አባቶቻችን ሐዋርያት ሲያስወጡ ነበረ። ቃሉን ይዘው ያ በደለኛ የሆነውን ወታደር ዲያብሎስን ከሰው ልጆች ላይ ያርቁ ነበረ። እኛ ግን ይኸውላችሁ 10 ስንት ዓመቱ ነው አሁን የግቢ ጉባኤ ከተመሰረተ? ስንት? እኔ በጣም የሚደንቀኝ ነገር ይህን ሁሉ ዓመት አስቆጥረን አሁን ከጴንጤ ከሆነ 2 ወር የሆነው ሰውዬ ቻሌንጅ ያደርገናል። የሆነ 5 ጥቅስ ይዞ በቃ ያደናብረናል። እኛ በትክክል ስለማንማረው ነው። ተውት፣ ይሄ መንፈስን ግባ ውጣ ማለቱ ተውት፣ እሱ ይቅርብን። አብዛኞቻችን ስለምንፈራው ቢያንስ እንኳን ቃለ እግዚአብሔርን በትክክል ተምረን ይሄን መልስ ልንመልስ ይገባ ነበር። ባለፈው የትምህርት ቤት ህይወት ነው 4ኛ 5ኛ ክፍል እያለው ነውና ሰንበት ትምህርት ቤት አገልጋይ ከሆናችሁ ትንሽ ድቁናው ካለ ምናምን ትምህርት ቤት ውስጥ ታውቁታላችሁ መቼም እንዴት እንደምናሳልፍ አይደል? በጣም የተከበረነን ማዕድን ባረካለን። ከሆነ ጊዜ በኋላ ራሱ ምሳ ራሱ መቋጠርና ቆም ነበር። ያው እየባረክን የከሌ ጥፋታ የከሌ አይጣፍጥም እያልን እና ያው ወንዱ ቄሴ አባ ነው የሚባለው፣ ሴቷ አይደለም ማህ እየተባሉ ነው አይደል የምንጠራው ራሱ። ግን በተያያዝ ደግሞ የሚመጣ ኃላፊነት አለ እና ያ ኃላፊነት ምንድነው? ጥያቄ ሲኖራቸው ትንሽ የሆነ ሰው ጥያቄ ሲያበዛላቸው ወደ ማን ነው ይዘውት የሚመጡት? ወደኛ ነው። እና አንድ ዕለት ባለፈው ልጁን እኛ ሰፈር አይቸው ነውና ትንሽ ቻሌንጅ ሲያረጋቸው ለምሳሌ ልብ ካለ ቢንያምን ለምን አታወራውም አሉት። እና ማን ነው ብሎ ያው እነሱ ደፋር አይደሉ ያው ልጆች ነን ይዘውት መጡ ማለት ነው። ያው የፈረደበት ጥቅስ ሮሜ 8:34 ነው። ከዛ መጣና ያው ጠይቀው እስቲ ልብ ካለ አሉት። ያው ምን ያህልኛ ላይ እንደሚተማመኑ ታውቃላችሁ መቼም አገልጋይ ስንሆን። እዛ ጠየቀ። ያው ሮሜ 8:34 እንግዲህ ማልዶ ነው የሚለው እናንተ የሚፈርደው ትላላችሁ ከየት አምጥታችሁ ነው ምናምን አለ። እዛ ምን አልኩት እኔ ትንሽ አሰባረኩኝና ይሄ ጥቅሴኛ አይደለም አልኩት። እምታችሁኛል። ከዛ በኋላ ልጁ ኦኬ ምናምን ብሎ ሄደ። ልጆቹ አንደበቱን እኮ አዘጋዋሉ። ገብቷችኋል አይደል? እና ግቢ ገብተን እንኳን ዩኒቨርሲቲ ገብተን እንኳን ትንሽ ከተከራከሩን እኮ እንከራከራቸውና እሺ ማስረጃ ሲሉን አባ እንዳሉት አይደለም ማስረጃ እንኳን ስናቀር። ስለዚህ ይኸውላችሁ ሁለተኛው ተልእኳችን በክህደት የገባውን በትምህርታችን፣ በደዌ ደግሞ የገባውን በተአምራታችን ከሰው ልጆች ላይ ምን ለማድረግ ነው? ለማራቅ ነው የተላክነው በሐዋርያት አንጻር ማለት ተልእኳችን ያ ነው የኛ ጭምር።
ሶስተኛው ሐዋርያ ማለት ያሽ ተላኪ ማለት ነው። ከላይ የተመለከትናቸውን ተግባሮች ለመፈጸም ሐዋርያው ምን ማድረግ መቻል አለበት? መሄድ መቻል አለበት። ስለዚህ አንድ ቦታ ብቻ የምንቀመጥ አይደለንም። ያንን የእግዚአብሔር መንፈስ እስክናገኝ እንቀመጣለን። ግን ክርስትና ወዳልደረሰበት ወዳልተማሩት ደግሞ ሄደን የማድረስ የቀመስነውን የማቅመስ የሰማነውን የማሰማት ግዴታ አለብን ማለት ነው። እነሆ እንደ በግ በተኩላዎች መካከል ልካችኋለሁ። በጎደለ በጠመመ በብፁዕ አባታችን የሚታረም ይሁን። ወስብሐት ለእግዚአብሔር።